እንኳን ለ2018 ዓመተ ምህረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ። ዛሬ የምንገኘው እንግዲህ በቦሌ ቃለ ሕይወት ቤተክርስቲያን ግቢ ውስጥ ነው። የ2018 ልዩ የፋሲካ በዓል የምናደርገው በወንድማችን በጋሽ ሙሉጌታ ቤት ነው የሚሆነው። ወደዛ እንሄዳለን። ስለዚህ እዛ ሄደን የእሳቸውን የህይወት ምስክርነት ያለፉበትን ነገር የምናይበት ጊዜ ነው የሚኖረን። አብራችሁን እንድትቆዩ እንጋብዛለን። መልካም በዓል። ሙሉጌታ ኃይለ ጊዮርጊስ ከመሰረተ ሕይወት ቤተክርስቲያን መስራች አባል ውስጥ በአመራር አገልግሎት ውስጥ ከፍተኛ ድርሻ የነበራቸው ከሚባሉ መሪዎች መሃል ይቆጠራል። ይህም ወንድም በቤተክርስቲያኒቱ ውስጥ ልዩ የሚያደርገው በመድረክ ላይ በአብዛኛው ሳይታይ ከኋላ በመሆን ለቁጥብ የበዙ አገልግሎቶችን በማከናወኑ ነው። ነገሮችን ይቃኝበት የግል እይታዎቹ ጠለቅ ያሉና ከፍተኛ ጥንቃቄ የታከለባቸው ናቸው። ሰዎች ሀሳቡን ቢቀበሉትም ባይቀበሉትም ቢደግፉትም ቢቃወሙትም የመሞቅም ሆነ የመቀዝቀዝ ስሜት አይታይበትም። ያመነበትን በፊት ለፊትና በግልጽ በመናገር ይታወቃል። ሰዎች እንዲያዝኑበትና እንዳይጎዱበት ከሚጠነቀቅ ቢሆንም የቱንም ያህል ተቃዋሚዎቹ ቢበዙም ወይም ቁጠኛ ሰዎች ቢያጋጥሙትም ከአቋሙ ዝንፍ ሳይልና ሳይቆጣ በቀዘቀዘ ስሜት ያመነበትን ያስረዳል እንጂ የሚወለውልም አይደለም። አሁን የምንገኘው የጋሽ ሙሉጌታ ሶስተኛ ልጃቸው አቶ ፍስሐ ሙሉጌታ የመኖሪያ ቤት ነው። ቅድም እንደተባባልነው ውስጥ ገብተን ከእሳቸው ጋርና ከቤተሰባቸው ጋር ጥሩ ቆይታ ይኖረናል። ስለዚህም ተከታተሉ ብሎ ጌታ ተነስቷል፣ መቃብር ፈንቅሎ ተረት አይደለም የሰዎች ፈጠራ ሆኗል እያልኩ የማወራው እነሳለሁ ብሎ ጌታ ተነስቷል፣ መቃብር ፈንቅሎ ጋሽ ሙሉጌታ እናት ጽጌ በድጋሚ እንኳን አደረሳችሁ። ዛሬ ከናንተ ጋር ከቦሌ ቃለ ሕይወት አብረን የናንተን የህይወት ተሞክሮ ልምድ ለመውሰድ በመካከላችሁ እንድንገኝ ፈቃደኛ ስለሆናችሁ እግዚአብሔር ይባርካችሁ። ከዚህ በመቀጠል እንግዲህ የተለያዩ ጥያቄዎች ይኖሩናል። እግዚአብሔር በህይወት ዘመናችሁ ያደረገላችሁን ነገር የምትነግሩን የምታካፍሉን ለትውልድ የምታስተላልፉትን መልእክት ደግሞ አብረን የምንሰማ ይሆናል። ለመልካም ቆይታ እንመኛለን። ይህንን እየተከታተላችሁ ያላችሁ ወገኖችም ባላችሁበት ስፍራ መልካም በዓል እንዲሆንላችሁ እንመኛለን። መልካም ቆይታ። የምንጀምረው እንግዲህ ከጋሽ ሙሉጌታ ይሆናል። ጋሽ ሙሉጌታ እንደው ባጭሩ ስለ ትውልዶት የት እንደተወለዱ መቼ እንደተወለዱ ባጭሩ ቢነግሩን። እሺ፣ ስለመጣችሁና ይሄንን ፕሮግራም ስላዘጋጃችሁ እግዚአብሔር ይባርካችሁ። በጣም እናመሰግናለን። እኔ ተወልጄ ያደግኩት በዚሁ በሸዋ ክፍለ ሀገር ገጃ በሚባል ቦታ በ1931 ዓመተ ምህረት መባቻ ወይንም መስከረም 1 ቀን ተወለድኩኝ። እንግዲህ የዛሬ 87 ዓመት ማለት ነው። አሁን 88ኛ ዓመቴ ነው። እግዚአብሔር ይመስገን። ጌታ በቸርነቱ ጠብቆ እዚህ ያቆየን። ይህ ታሪክ የኔ ታሪክ ሊሆን አይችልም። ምክንያቱም እግዚአብሔር እንዲከበርበት እንጂ እኔ እንድከበርበት ወይም ደግሞ እንድታወቅበት አይደለም። ይሄንን የምናገረው ምንም ጀግንነት ምንም አስተዋጽኦ የለኝም። እግዚአብሔር መልካም አድርጎ ለኛ ከሰጠን ከምህረቱ ከቸርነቱ ውጪ ሌላ ምንም ማለት አንችልም። የእግዚአብሔር ቸርነት ነው እዚህ ያበቃን እና የትውልድ ጊዜና ቦታዬ ይሄን ይመስላል። እሺ፣ እግዚአብሔር ይባርኮ። ወደ ጌታስ እንዴት መጡ? የመራሃቸው የሚለው መጽሐፍ ላይ የጌጃ ቃለ ሕይወት አባቶችና እናቶች የእነሱን ሕይወት ታሪክ የተጻፈበት መጽሐፍ ላይ ወደ ጌታ አመጣጦትን ተናግረዋል። እዛ ላይ በፊት በድቁና አገልግሎት ያገለግሉ እንደነበረ ወደ ጌታ ሲመጡ ወደ ቤተክርስቲያን ሲመጡ በመጀመሪያ ትንሽ ከብዶት እንደነበረ አስተምሮ ከዛ በኋላ ያገዙት ሰዎች እንዳሉ ይጠቀሱበታልና እስቲ ስለርሱ ትንሽ አጫውቱ። እንግዲህ ተወልጄ ያደግኩት በአባቴ ካህን ናቸው፣ ቄስ ናቸው። በነገራችን ላይ ስማቸው መምህር ኃይለ ጊዮርጊስ ይባላሉ። የኔ እናት ደግሞ ወይዘሮ አስካለ ፍስሐ የሚባሉ ናቸው።
ከነዚህ ከሁለቱ ቤተሰቦች ነው የተወለድኩት። ተወልጄ ደግሞ ያደግኩበት የቤተ ክርስቲያን አገልግሎት ውስጥ ነው። ማለት ቤታችን ግቢያችን የመሰረታዊ ትምህርት ወይም የቄስ ትምህርት የሚባለው በድሮ እኛ ጋር ነበረና የሰፈሩ ልጆች ሁሉ ወደ እኛ ጋር እየመጡ ነበር የሚማሩት። በተለይ አስተማሪ ተፈልጎ እኛ ቤት እየኖረ የአስተማሪ ሁላችን የሚያስተምረን ነበር። እኔም እንግዲህ ከወንድሞቼ ጋር አብሬ በዚሁ የቤተ ክህነት ትምህርት ማለት ፊደል ቆጥሬ ከዛ በኋላ ዳዊት ደግሜ የቤተ ክህነት ትምህርት በ1945 ዓመተ ምህረት ከወንድሜ ጋር አንድ ላይ ነው በቅድስት ማርያም ቤተ ክርስቲያን የክህነትን የድቁናን ክህነት የተቀበልኩት። የቆየሁበት ቤተ ክርስቲያንና እዛ ስናገለግል የነበርንበት ቤተ ክርስቲያን በልጅነቴ ነው። የማነው የባልጪ መድኃኔዓለም ቤተ ክርስቲያን ይባላል። በዛ እኔም ታላቅ ወንድሜም አብረን ሌሎችም ቤተሰባችን የነበሩ ወንድሞቻችን አብረን እንደ ወንድም የአጎቶቼ ልጆች አብረን ያደግ ነበር። የአክስቴም አብረን እዛ ስናገለግል ነበረ። በዛ እንግዲህ ተነስተን ወደ ተለያዩ ወደ ሌላም ቦታ ሄጄ ለመማር ፍላጎት ነበረኝ። ልክ አባቴ እንዳደረጉት ወደ ሌላው ወደ ፖሎ ትምህርት ቤት ማለት ነው። ግን ያ አልተሳካም እና ፍላጎቴ የቀለም ትምህርት ለመማር ፍላጎት ነበረኝና ከአዲስ አበባ የመጡ ወንድም ዘመዶቻችንን እዛ ሳይ በጣም ደስ አለኝና ከነሱ ጋር ለመኖር ወደ አዲስ አበባ መጣሁ። ወደ አዲስ አበባ ከመጣሁ በኋላ ነገሮች እንደፈለግኳቸው አልተገኙም እና ብዙ ችግሮችን አሳልፌያለሁ። ግን እግዚአብሔር ረድቶኝ አሁን ወደ እምነቱ ደረጃ ልምጣና ሌላውን ሁሉ እንትን አድርጌ ጌታን እንግዲህ እንድቀበል ያደረገኝ አንድ ወንድም እዚህ ከመሰረተ ሕይወት ወይም በዛን ጊዜ ገጃ ነው መሰረተ ሕይወት ቤተክርስቲያን ነው የሚባል የነበረ ኤስአይኤም ግቢ ውስጥ ነበር ያን ያለው እዚህ ከጥቁር አንበሳ አጠገብ እና ይሄ ወንድም ከኔ ጋራ አብረን ፊደል እንማር ነበረ እና እሱ ቀደም ብሎ ወደ አዲስ አበባ ስለመጣና እዛ ሄዶ ጌታን ተቀብለዋል እና እሱ እስቲ ና እንሂድ ብሎ ሻይ ገዝቶልኝ ብሎ አብረን ሄድንና አዳመጥኩኝ። ሳዳምጥ ብዙም አልጣመኝም እና ከኔ ጋር አይሄድም። ደጋግሜ ከእሱ ጋር ሲሄድ እዛ ጋር የነበሩ ሰዎች ከቤተ ክህነት የወጡ ሰዎች ናቸው እና በጣም ቻሌንጅ የሚያደርጉ ሰዎች ነበሩ። የአንደኛው ጋሻ ሐዋስ ነው። ጋሻ ሐዋስ የእንድርያስ አባት እሱ የልደታ የቅድስት ልደታ ቤተ ክርስቲያን የቄሰ ገበዝ ልጅ ነው። ሌላ ደግሞ ሌላ ወንድም ነበረ አቶ ይፍሩ የሚባል። ይፍሩ ደግሞ እንደዚሁ እሱም የቤተ ክህነት የዛው የልደታ ቤተ ክርስቲያን ሰው ነበር እና እነሱ አሉ። ሌላ ደግሞ ወንድማችን ወንጌላዊ ነበረ ቄስ፣ እንደውም ሊቀ ካህን የነበረ የአርሲ ክፍለ ሀገር ጎሳዬ ዘመድኩን ወንጌላዊ ነበሩ እሳቸው እና እነሱ እነሱ በጣም በብዙ ነገር ሳያቸው በጣም እንትን አለ። ግን አንድ በጣም ያስቸግሮኝ የነበረው ምንድነው እንግዲህ ስለ ጌታ ስለ ኢየሱስ ክርስቶስ ማወቅ ያው እናውቃለን በታሪክ ደረጃ። ነገር ግን ጠለቅ ያለ የዚህ የማዳኑን ምስጢር እና ደግሞ ከዛ በላይ በጣም አስቸጋሪ የነበረው የአማላጅ ጉዳይ ነው እና አማላጅ ያስፈልጋል። ስለዚህ ያንን ነገር በጣም እኔን ያውቀኝ ነበር።
ግን አንድ ጊዜ ምንድነው የሆነው በዮሐንስ ወንጌል ምዕራፍ 10 ላይ ስንማር እየተማርኩ ነው የሰንበት ትምህርት እየተማርኩ ነው። እኔ አሁን እንግዲህ እስካሁን ድረስ ጊቭ አፕ አድርጌ ለጌታ እንትን አላልኩም። ነገር ግን ደስ ብሎኝ እየተማርኩ ነኝ። ዮሐንስ ወንጌል ምዕራፍ 10 ላይ በሩ እኔ ነኝ፣ በሌላ መንገድ ይመጡ ሌቦችና ወንበዴዎች ናቸው የሚለው ሀሳብ በጣም በቃ ገባኝ። እንዴ ሌላ መንገድ ማለት ምን ማለት ነው? እና የሚያድነው ኢየሱስ፣ የሚያስገባው የሚያስወጣው ኢየሱስ ከሆነ ሌላ ለምን ያስፈልጋል? ስለዚህ ሌሎችን አከብራቸዋለሁ፣ ወዳቸዋለሁ። ነገር ግን አዳኙና አስገቢው አስወጪ እውነተኛ እረኛ ኢየሱስ እንደሆነ ያ ክፍል አስተማረኝ። ከዛ በኋላ ከጌታ ጋር ሆኜ ቆየሁኝ፣ ቀረሁኝና ያ ነው ቻሌንጅ አድርጎኝ ወደ ወንጌል እምነት በጥልቀት የገባሁት። እግዚአብሔር ይባርከው። ጥሩ ምስክርነት ነው። በተለይ አሁን ከተናገሩት ውስጥ ወደዚህ ወደ ቤተክርስቲያን ሰዎች ሲጋብዙት መጀመሪያ ላይ ተቸግረው እንደነበረ፣ በኋላ ግን ከቤተ ክህነት የመጡ ሌሎች ወንድሞች የሚያስተምሩት ትምህርት እርሶ ላይ ተጽዕኖ እንዳመጣ ነግረውናል። እና ይሄ እንግዲህ ትልቅ ትምህርት ነው ብዬ አስባለሁ እኔ። ምክንያቱም እያንዳንዱ ሰው የመጣበት ሁኔታ አብሮት የሚሄድ ሰው ይፈልጋል። ስለዚህ ከተለያየ አይነት እምነት የተለያየ አይነት አስተሳሰብ ያላቸው ሰዎች ወደ ጌታ ቤት በሚመጡበት ጊዜ አብረው እነሱ የሚመስሏቸው ሰዎች አብረዋቸው እንዲኖሩ አስፈላጊ እንደሆነ እንግዲህ ከእርሶ ምስክርነት መረዳት እንችላለን። ሌላው እንግዲህ መጀመሪያ ወደ መሰረተ ህይወት ወይንም ጌጃ ቃለ ህይወት ነው የነበሩት። ከዛ ወደ ቦሌ ቃለ ህይወት ነው የመጡትና ቦሌ ቃለ ህይወት እንግዲህ ከጌጃ ቃለ ህይወት ከወጡት አጥቢያዎች መካከል ናትና አወጣጡ እንዴት ነበረ? የእርሶስ ከዛም ባለፈ ደግሞ የቤተሰቡ አስተዋጽኦ እንዴት ነበረ? ቦሌ ቃለ ህይወት እንድትመሰረት እንድታድግ ያለውን ሂደት እንደው ያስታውሱ። እኛ በጌጃ ቃለ ህይወት ቤተክርስቲያን ስናገለግል ከወንድሞቻችን ጋር አንድ ላይ በዛን ጊዜ የአብዮት የፈነዳበት ጊዜ ነው። በጣም ብዙ አባኞች ብዙ ሰዎች ነበሩ እና 3 ሽፍት ነበረ። ለዛውም ተተፍርፎ ውጭ ሁሉ ሌሎች ቤተክርስቲያን ስለተዘጉ ሰዎች ሌሊት እየመጡ ነው እዛ የሚያመልኩትና ጌታን በጣም ለተለየ ጊዜ ነበረ ያ ጊዜና ሰዎች እየበዙ ሲሄዱ ለምንድን ነው ወደ 4ቱም አቅጣጫ ማንበት ነው ቤተክርስቲያንና ሰዎቻችን ከተለያዩ አካባቢ ነው የሚመጡት። ባይዘው ከአቃቂ በሰቃ ሌሊት በእግራቸው የሚመጡ ሰዎች ነበሩ በዛን ጊዜ። እንዴት ያለ የእግዚአብሔር ቃል ጥማት የነበራቸው ዘመን ነበረ ያ። እና እዛ ቤተክርስቲያን የምናድርበት ጊዜ ነበረ። ሌሊት መከፈት አለበት። ሰዎች እንደመጡ ገብተው ተንበርክከው ነው በእግዚአብሔር ፊት የሚቆዩ ነበሩ። እና ያችን ጊዜ ስናስብ ታዲያ ወንድሞቻችን ለሆነም አቶ ታምራ አቶ ሽፈራው ነበረ። እነዚህ አንድ ላይ ሆነው ለምንድን ነው ቤተክርስቲያኒቷን እንደውም ገስጠላውን ነው መጀመሪያ ወደ 4 ቦታ ለመክፈል ነበር ሀሳባችን እና በኋላ አቶ ሽፈራው ያኔ ሰብሳቢ ነበር በዛን ዘመን አይደለም በ250 ቤተክርስቲያናትን ብንከፋፍል ሰው በደንብ የእግዚአብሔር ቃል ሊደርሰው ይችላል። አንድ ወንጌላዊ፣ አንድ ፓስተር፣ ሌሎች 5 ሽማግሌዎች ቢኖሩ 250 ብናደርግ ይሄ በጣም የተወጠነ ብዙ ቤተክርስቲያናትን ለማቋቋም እንችላለን የሚል ሀሳብ ነበርና 12 ቦታ ተከፈለ። እንዲከፈል ቅድ ወጣ። ያንን ደግሞ ለማደራጀት ከተወሰኑት ሰዎች አንዱ ነኝ እና ያንን ስናደራጅ መዋቅር አዘጋጅተን በደንብ መዋቅሩን ሰርተን በ250 ነው ያደራጀነው እና ያንን ስናደራጅ ቦታ እንመርጥ ነበር። አንደኛው ኮተቤ፣ ምክንያቱም ከኮተቤ የመጡ ወንድሞች አሉ እዛው እንዲሆኑ፣ በዚህ በእኛ አካባቢ ደግሞ የሚሆኑ እዚህ እንዲሆኑ፣ በሰሜን በኩል እንደዚሁ
በየስፍራው እንዲበተን ይህን ነገር አስበን ያንን መዋቅር አዘጋጀን። ያ መዋቅር ከተዘጋጀ በኋላ ብዙ ውይይት ተደርጓል በቤተ ክርስቲያን እና ከዛ የተነሳ ይሄ የቦሌ ቤተ ክርስቲያን መሰረት ምክንያት ሆነ እና እንግዲህ ይህንን ስናደርግ ምንድነው የት እናድርገው የሚል ነው እና እንግዲህ መጀመሪያ እኛ ሰፋ ያለ ቤት ስለነበረን እኛ ቤት ጀመር ወንበሮች ከመንደር እየሰበሰብን እነዚህ ወንድሞች ናቸው ከሌላ ቤተ ክርስቲያን የቃል ሕይወት ያልሆኑ ግን ይተባበሩ ነበር። ወንበር ይሰጡናል። ቅዳሜ ከሰዓት በኋላ ወንበር ሰብስበን ቤታችን ከ200 ሰዎች በላይ ይሰበሰቡ ነበር እና ጥሩ ጊዜ ነበረ። ይሄ በ81 ዓመተ ምህረት ወደ አብዮት መውደቂያ ጊዜ ላይ ነው። ያን ጊዜ ጀምረን እንግዲህ ለ1 ዓመት ተኩል ያህል እኛ ቤት የአገልግሎት ይካሄድ ነበር እና በጣም በደስታ ነበር የምናገለግለው። ቅዳሜ እንሰበስባለን፣ ማታ ከእሑድ ከሰዓት በኋላ ወደ ቦታው እንመለሳለን እና በዚህ የሚተባበሩ ደግሞ ወንድሞች በቦታው ነበሩ። በእውነት በዛን ጊዜ የነበረው ትብብር በጣም የሚያስደንቅ ነው። ከሩቅ ቦታ እየመጡ ይህንን አገልግሎት የሚረዱ ሰዎች ነበሩ እና በህብረት የሰራ ነው። የቦሌ ሰዎች ነበሩ። በዛን ጊዜ ትዝ ከሚሉኝ ወጣቶች በጣም ወጣቶች ነብዩ ከእሱ ጋር የነበሩ ልጆች አሁን ዶክተር ነብዩ እና እነሱ ትንንሾች ነበሩ። ትንሽ ጊታር ይዘው ይጫወቱ ነበር የሚዝሙርና እግዚአብሔር ግን ምን ያህል እንደባረከን በዚህ ቤተክርስቲያን እግዚአብሔርን በጣም ነው የማመሰግነው። ያ ነው የሆነው። ከዛ በኋላ ቦታ እየተፈለገ እንግዲህ አንደኛ ቦሌ አካባቢ ወደ ላምበረት ማለት ቦሌ እዚህ አካባቢ እና በዚህ አሁን መሰረተ ክርስቶስ የያዙትን ቦታ እኛ መጀመሪያ አግኝተን ነበረ። ውስጥ በጣም ድብቅ ስለሆነና ቦታው ለብዙዎች አይመችም በሚል ነው የተው ነው። ይሄኛውን ስናገኝ በቃ መልካም እንደሆነ ተመለከተን። ያንን ካገኘን በኋላ ብዙ ወንድሞች በዚህ ጉዳይ ላይ ተረባርበዋል። በጣም ብዙ ድካም ተደርጎበታል እና ወንድማችን ደምሴ፣ ወንድማችን አቶ አሁን አውስትራሊያ ነው ያሉት ስማቸው ማናቸው አቶ ተካልኝ በጣም የተከበሩ ሰው ነበሩ። እሳቸው በጣም ብዙ ለፍተዋል። እነዚህ ሰዎች በጣም በዚህ ጉዳይ ላይ ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። ደምሴ ወንድማችን እንደዚሁ በጣም ከያዙ የማይለቁ ሰዎች አሉ፣ አንዳንድ ኃይለኞች እና በዛ መንገድ ብዙ ከተለፋ በኋላ ያ ቦታ ተገኘ። በዚህ አካባቢ ያሉ ወንድሞችም ብዙ ከኛ ጋር እንትን ያሉ አሉ። እንግዲህ በዚህ አይነት ሁኔታ ነው የቦሌ ቃለ ሕይወት ቤተክርስቲያን ሊመሰረት የቻለው። ልክ ከኛ ጋር ሲነሳ እንደ መጠለያ ነገር አድርገን በኮንቴይነር ነገር ላይ ነው የጀመርነው። ያንን ስንጀምር ወንድማችን አዱኛ፣ ወንድሞች ሌሎች አሉ። ወንድማችን ጌታቸው ነበረ፣ በጣም በብዙ ነገር የሚረዳን የነበረ ወንድማችን ጌዲዮን፣ ሌሎች አሁን ስማቸውን ማላስታውሳቸው በጣም በተለይ በቦሌ አካባቢ ያሉ ወንድሞች ብዙ ስራ ሰርተዋል በዚህ አገልግሎት ላይ። በዛን ጊዜ እንግዲህ ቤተክርስቲያን ለመሰራት እንዲችል የተለያዩ እቅዶች ወጥተዋል። ይሄ በገጃ ቃለ ሕይወት ቤተክርስቲያን ሽማግሌዎች የተሰራ ነው። እቅዱ ተሰርቷል። አሁን የተሰሩ ቤልቶች እንደ ድሮ አይደለም። በጥናት በአርኪቴክት ብዙ ገንዘብ ተከፍሎ ዲዛይን የተደረገ ቤት ነው የቤት እና በዛን ጊዜ የነበረው እንትን ያንን ገንዘብ ለማሰራት እዛ ቦታ ላይ ብዙ ነገሮች አካሂደናል። ድንኳን ጥለን ብዙ ሰዎች ሰብስበን ግማሹ ሊስትሮ እንትን እያደረገ ዛሬ እንደሚሆን እንዳይመስላችሁና በጣም
ብዙ አስተዋጽኦ ያደረጉ የገጃ ቃልዮት ቤተክርስቲያን ሰዎች፣ ወጣቶች፣ እህቶች፣ ወንድሞች በዚህ ጉዳይ ላይ ብዙ ተረባርበዋል። እንደዛ ነው ይህች ቤተክርስቲያን የተጀመረችው እና ብዙ እግዚአብሔር የረዳን እና ለዚህ የበቃው በብዙ ሰዎች ጸሎትና ድካም ነው። ለዛ ነው የሚመስለው። ክብር ለእግዚአብሔር ይሁን። አንድ ዓመት ተኩል ቀላል አይደለም። በአንድ ቤት ውስጥ በየሳምንቱ እንዳሉት ቅዳሜ ዕለት አስታውሳለሁ እንግዲህ ወንድማችን ፍስሐ ሶፋና ወንበር ማውጣትና ማስገባት አገልግሎት እንደሆነ ለእኛም እንግዲህ ሲመሰክርልን ነበርና ቤተሰቡ በሙሉ አብረው ቤተክርስቲያንን በቤት ውስጥ መመስረትና ማገዝ ይሄ ትልቅ አሁን ዘመን ላለንም አማኞች ቤታችንን ከፍተን ሌሎችን ለማገልገል ቤተክርስቲያንን ለማገልገል ትልቅ ትምህርት ነው ብዬ አስባለሁ። እዚህ ላይ ደግሞ ለመጨመር ያህል ቤተክርስቲያኑን ሲመሰረት ቃልዮት ላይ ምስረታው ላይ ነበሩና በስንት ዓመት ሆነው እድሜው ስንት ነበር የዛኔ ቤተክርስቲያኑ ሲመሰረት? ከዛም ደግሞ ከተመሰረተ በኋላ የአገልግሎት ድርሻውስ ምንድን ነበረ? በዛን ጊዜ የነበሩ አገልጋዮች ስንት ዓመታቸው ላይ ነው የሚያገለግሉት? አሁን ያለው ወጣቶች ላይ የእድሜያቸው ትልቅ ከሆኑ በኋላ ነው የሚያገለግሉት እና በእርሶ ጊዜ የነበረው እድሜው እንደው ስንት ነበረ? ከዛም ደግሞ የሌሎቹም ደግሞ አንጻራዊ እድሜያቸው ስንት ነበር? ከዛም ከምስረታው በኋላስ እንዴት ነው አገልግሎቱ? በምን ዘርፍ ነበር እየቀጠለ ነበር? ይሄ በጣም ሰፋ ያለ ነገር ነው። ምክንያቱም እዚህ ብዙ ልምድ ከወሰድኩ በኋላ ነው እዚህ የመጣሁት። የገጃውን የተቀላቀልነው እኔ ወንድም አዱኛ አብረን ነው እንግዲህ ከህፃነት ጀምረን አብረን ያደግነው። አንድ ሰፈር ተወልደን አንድ ሰፈር ፊደል ቆጥረን የመጣን ሰዎች ነን። እኔ ወደ ጌታ ከመጣሁ በኋላ አብረን ደግሞ እንኖር ነበረ እና 3 ወንድሞች ነበርና አብረን እንኖረው። በጣም የሞቀ ዛሬ ያኔ ወጣቶች ነን፣ ትንሾች ነበር። ይሄ የድሮ መዝሙር ነበር የምንዘምረው ማታ ማታ በአካባቢው ያንን መዝሙር ስንዘምር ሰፈር ሁሉ ይሰማ ነበረ እና አንዱ ምስክርነታችን ነበር ያለኛ እና እህታችን ቆንጂት ከነሱ ግቢ ተከራይተን ነበር የምንኖረው። እንደ ቤተሰብ ነን እኛ ለነገሩ፣ ግን ቤቱን ተከራይተን ነበር የምንኖረው እና ወንድማችን አረጋኝ የሚባል ወንድም ነበረን። ኤርትራዊ ልጅ ነው። እኛ ሁለታችን አሉኛና እኔ አብረን ስንኖር እሱ ደግሞ መጣና ከእናንተ ጋር ነን እንከማል ከማል ነው አብረን ማታ ማታ መዝሙር እየዘመን ደግሞ ከዛም በላይ ብዙ ታሪክ ያለን ሰዎች ነን በዛ ታሪክ ላይና ምናልባት የዛን ጊዜ የነበረውን ፍቅርና በጣም የሚያስቁ ነገሮችን ብዙ ነገሮች ነበሩ እና መጽሐፍ ቅዱስን አብረን የተማርነው። መጽሐፍ ቅዱስን እናነባለን፣ እንወያያለን፣ እንከራከራለን። ቆንጂትም በዚሁ ዙሪያ ነው ወደኛ ወደ ህብረታችን የመጣችው። ወንድማችን ወልደ አምላክ ነበረ፣ አሁን ወደ ጌታ ሄዷል። እሱ ያኔ በጣም ትልቅ ነው፣ ደግሞም ዓለማዊ ስለነበረ እኛን ይስቅብን ነበረ። እንዴት ነው የሚስቀው ነግራቸዋለሁ። እኛ 25 ሳንቲም ዳቦ ትልቅ ዳቦ ገዝተን ትልቅ ነው ያ 25 ሳንቲም ትልቅ ነበር እና እሱን ለሁለት እንቆርጥና ግማሿን እራት ግማሿን ቁርስ ነው የምናደርጋት እና በዛን ጊዜ እኛ እናመሰግናለን። አይ እነዚህ ልጆች እኛ ጮማ የምንቆርጥ ሳናመሰግናው እነዚህ ምን እጅን ዳቦ እየበሉ የሚያመሰግኑ ብሎ ቢስቅብን ነበር እና ያንን ነው እኛ በጣም በዛች እግዚአብሔር አሳደገን። ያው ደካማው እንትናችን ወደ ጌታ መጣው እሱንም እና እህታችን እንግዲህ ከኛ ጋር ሆነች። ከዛ በኋላ በጌታ እያደግን ይሄ በ50
ከ51 እስከ 53 ዓመተ ምህረት እስከ 54 ዓመተ ምህረት ያለ ጊዜ ነው። በጣም ረጅም ጊዜ ነው። በ55 ዓመተ ምህረት እንግዲህ ወደ ሽምግልና እኛ ምንም አናውቅም ስለ ሽምግልና። እነዛ ትልቆች ናቸው፣ ብዙም የሚያውቁ ናቸው ከኛ እና እኛ ስንጋበዝና እዛ ሽምግልና ውስጥ እንገባ ስንደረግ የምናደርገውን በእርግጥ አናውቅም፣ ግን ከእነሱ እንማር ነበር። ቁጭ ብለን እነሱ ተማር እነሱ እንዴት እንደሚሰሩ ምን እንደሚባል ያንዳንዷን ከእነሱ የተማርነው እና በዛም ጊዜ ወጣቶችን ብንሆን የመማር ፍላጎት ነበረን። ዝም ብለን እነሱ የሚሰሩትን ማየት ነበረብን እና ከዛ በኋላ እኛም ከነሱ ልምድ ወስደን በ55 ዓመተ ምህረት ነው ልባት የጀመርነው። እንግዲህ እኔ ወደዛ ገደማ ነው እና ጌታ በዛ እያሳደገን መጣ። የቤተክርስቲያኒቷ ልምድ ምንድነው? የቆዩ ሰዎች ቤተክርስቲያን ውስጥ ቆይተው እነዚህ አዲስ የሚመጡትን ያለማምዳሉ። ከተለማመዱ በኋላ ሌላ ሰው ይተካል እና ቤተክርስቲያኒቷ ያላት ልምድ በጣም የዳበረ ልምድ አላትና ብዙ የቤተክርስቲያን ሽማግሌዎችን በዛ አይነት ሁኔታ ነው አሳድገው ምንም ችግር የለም። ከዛ መርጦ ብቃት እንዳለው በእግዚአብሔር ቃል መሰረት ተለክቶ የሚመረጠው እና በአንድ ሽማግሌ ብቻ እንዲመረጥ አይደረግም። አትሊስት 1 ዓመት ማረፍ አለበት አንድ ሰው። ምክንያቱም አገልግሎቱም ይደክማል፣ አዲስ ራእይም አይመጣም ቤተክርስቲያን ውስጥ እንደዛ ከሆነ እና በዛ አይነት አሰራር ነው ቤተክርስቲያን ውስጥ ልንገባ የቻልነው። ከጋሽ ሙሉጌታ ጋርና ከቤተሰቦቻቸው ጋር እያደረግን ያለነው የ2018 የፋሲካ በዓል ዝግጅት ነው። ጥሩ ጊዜ እያሳለፍን አለን። ይህን በዓል እየተከታተላችሁ ፕሮግራም እየተከታተላችሁ ያላችሁ ሰዎች አሁንም በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። አብራችሁን ቆዩ። ጋሽ ሙሉጌታ ይሄ የመራሃቸው የሚል መጽሐፍ ላይ ያው የእናንተ ታሪክ የተጻፈበት ገጽ 116 ላይ አንድ ታሪክ የተናገሩበትን ነገር በጥቂቱ ላንሳና እሱ ላይ ሀሳብ ይሰጡናል። በዚህ የአመራር ዘመኑም አገልግሎቱን እንዳይቀጥል የሚያደርግ አንድ ወሳኝ የሆነ ጉዳይ ይከሰታል። ጉዳዩም እንዲህ ነው። በሰብሳቢነት እየሰራ ሳለ ዓመታዊ የአባላት የምስጋና በዓል ሲደረግ አንድ ወንድምና ባለቤቱ ሀብት ስለነበራቸው በቅንነት አስበው በሬ አርደን ህዝቡን እንጋብዝ ብለው ተነሱ ተብሎ ይቀጥላል። መጽሐፉን ያው አንብቤዋለሁና እንደው እዛ ጋር የነበሩት መረዳት ብዙ ዲቴል እንዲገቡ ሳይሆን የነበረ ሁለት ሀሳብ ልዩነት ነበረ። ያንን እንዴት አድርገው ነው ማኔጅ ያደረጉት? እንደው በዚህ ዘመን ላሉ ለቤተክርስቲያን መሪዎችና አገልጋዮች በዛው የሚያስተላልፉት መልእክት ካለ እሱን እንድንስጥ። መልካም። እንግዲህ ምንድነው እዛ ያን ጊዜ የተነሳው ሰዎቹ በእርግጥም እንደተባለው በቅንነት ነው ያሰቡት። ነገር ግን ጊዜውና ሰዓቱ የምስጋና ጊዜ ነው። ምስጋና ማለት ደግሞ እያንዳንዱ ሰው የሚችለውን ያህል ኮንትሪቢዩት አድርገው እግዚአብሔርን የሚያመሰግንበት ነው። ወደ ብሉይ ኪዳን ታሪክ እንኳን ብንሄድ የምስጋና ወይም የዳስ በዓል በሚያደርጉበት ጊዜ እያንዳንዱ ሰው የራሱን የምስጋና ቃል ይዞ ነው እግዚአብሔር የሰጠውን ነገር ይዞ እግዚአብሔርን ለማመስገን ነው የሚመጣው። ነገር ግን ይሄ ለየት ያለ ሆነበንና እኔ አደርጋለሁ ምስጋና እንዴት ሊሆን ይችላል? ምስጋና ለእግዚአብሔር ምስጋና ሊሆን አይችልም። ይሄ ለግለሰቦች ምስጋና ነው የሚሆነው እና ለእግዚአብሔር ምስጋና የሚያቀርብ 10 ሳንቲም ያለው 10 ሳንቲም ቢያወጣ እና እግዚአብሔር ለማክበር ነው እያንዳንዱ ግለሰብ እንጂ አንድ ግለሰብ አንድ ነገር አድርጎ እንትን ቢል ምንድነው ያ ምስጋና የሚያመጣው? ለእግዚአብሔርም ሆነ ሰዎች እያሰቡ የሚያደርጉት ምንድነው? ያ ነው እኔ በአይምሮ ውስጥ የመጣውና ያ ደግሞ ሌላው ደግሞ ፕሬሲደንስ ይፈጥራል። በጣም ጥሩም አይደለም። ለወደፊቱም ቢሆን ቤተክርስቲያን ውስጥ ማንኛውም የሚያስተዳደር ነገር
ሌላ ኢምፕሊኬሽን አንድ ሰው አንድ ነገር ይዞ ወደ ቤተክርስቲያን በሚመጣበት ጊዜ ከሌሎቹ ልቆ በሚመጣበት ጊዜ በጣም ጥንቃቄ ያስፈልጋል በቤተክርስቲያን ውስጥ። ምክንያቱም ቤተክርስቲያን የክርስቶስ ነች እንጂ የግለሰቦች አይደለችም። ሰዎች በገንዘባቸው ቤተክርስቲያን ሊገዙ ይፈልጋሉ። ፖለቲሻኖችን ቢሆኑ ቤተክርስቲያን የክርስቶስ ነች እንጂ የማንም አይደለችም። ስለዚህ መክበር ያለበት እግዚአብሔር ማክበር ያለበት እያንዳንዱ የደረሰለት ነገር በእግዚአብሔር ፊት ቀርቦ ያ ነው ዋናው። ያንን በማሰብ ነው ያንን ሰዎች ሊረዱኝ አልቻሉም በዛን ጊዜ። ግን እኔ እግዚአብሔር ኮንቪንስ ያደረገኝ ነገር ወደ ኋላ ለማለት አልፈለኩም። አዎ ወደ ኋላ ለማለት ይችል ነበረ፣ ግን ወዳጆቼ ናቸው እነዚያ ሰዎች። በጣም ብዙ ነገር ለኔ ጋር እንትን ያደረጉ። የትኛው ነው ይበልጠው? እግዚአብሔር ማክበር ይበልጣል ወይስ ወዳጆቼን ትሪት ማድረግ ይሻላል? በዛ መንገድ ነው እግዚአብሔር እንዲከበር ወደፊትም ቢሆን ለሌሎቹ ምሳሌ እንዲሆን እንትን ያደረኩት ለዛ ነው። ጌታ ይባርኮ ጋሽ ሙሉጌታ። ይሄ ትልቅ ትምህርት ይመስለኛል። ይህን ፕሮግራም የተከታተላችሁ ያላችሁ ወገኖች ይህን መጽሐፍ የመራናቸው የሚለው መጽሐፍ እንደው ብታነቡት በጣም ጠቃሚ ነው ብዬ አስባለሁ። አሁን ጋሽ ሙሉጌታ ከተናገሩት ነገር እንደው ጨመቅ ለማድረግ ቤተክርስቲያን የአንድ ግለሰብ አይደለችም። ትንሽ ትልቅ ሳንል ገንዘብ ያለውም የሌለውም ሁሉም በፍቅር ለእግዚአብሔር ኮንትሪቢዩት የሚያደርገው አስታውሳለሁ። የድሮ የጌጃ አባቶች ያው ቤተሰቦቻችን ከጉሊት ከሚነግዱ እናቶች 50 ሳንቲም መተው አስራት የሚሰጡ ሰዎች ነበሩ እያሉ ይነግሩን ነበርና የገንዘቡ መብዛት ማነስ አይደለም። ቤተክርስቲያን የክርስቶስ ናት። ሁላችንም እህት ወንድሞች በተለያየ አይነት የኑሮ ደረጃ የትምህርት ደረጃ ያለንበት በአንድነት ሆነን እኩል ሆነን ጌታን የምናገለግልበት እንደተባለው ለእግዚአብሔር የሚሰጥ መስዋዕት ምስጋና ሲቀርብ እያንዳንዱ ሰው ነው መስዋዕቱን ይዞ መቅረብ ያለበት እንጂ የሆነ ግሩፕ የሚያደርገው አይደለም። ስለዚህ በዚህ ዘመን ያለንም ሰዎች በምንም አይነት ሁኔታ ውስጥ እንሁን ጥቂትም ብትሆን ለእግዚአብሔር ቤት በመስጠት ለእግዚአብሔር ቤት በማምጣት ምስጋናችንን ለእግዚአብሔር ያለንን መስዋዕት ልናቀርብ ይገባል የሚል ትልቅ ትምህርት አለው ብዬ አምናለሁ። እግዚአብሔር ይባርኩት። ከ1995 ዓመተ ምህረት ጀምሮ እንድንኖር በካናዳ ነው እና እዛ ያሉት ቆይታስ እንዴት ነው? ከዛም ደግሞ ጨምሮ ደግሞ በልሽልኝ አሁን ደግሞ በቦሌ ቃሊቲን ሲያዩት ሲመለከቷት ምን አይነት ነው? ምንድነው የሚያዩት? ከዛም ደግሞ ይሻሻላል ብለው የሚያስቡት ምንድነው? ወይስ ያለው ክፍተት ምን ይሆን በእርሶ እይታ? አዎ እርግጥ እንዳልሽው ከዚያን ጊዜ ጀምሮ እስካሁን ድረስ በካናዳ ስንኖር ቤተክርስቲያናችንን ከልባችን አላወጣናትም። እናስባለን ለቤተክርስቲያናችን ብዙ ግድ የሚሉን ነገሮች አሉ። እንጸልያለን። አንዳንድ ነገሮችን ስንሰማ ደግሞ ልባችን ይሰበራል። ዋናው በዚህ ዘመን አንድ ትልቅ ነገር ግን መናገር እፈልጋለሁ። ምክንያቱም ቤተክርስቲያኒቷ የሚመሯት እግዚአብሔር ስራውን ያለ ራሱ ያለ ፈቃዱ ማን ለማንም አሳልፎ አይሰጥምና በመልካም እጅ እንዳለች ነው የሚታየኝ። እያደገ ነው ቤተክርስቲያኒቷ። ብዙ ቅርንጫፎችም እያደጉ ናቸው። በአሁኑ ጊዜ ግን የኛ የቃለ ሕይወት ቤተክርስቲያን ብቻ ሳይሆን ጠቅላላ በኢትዮጵያ ውስጥ ያሉ ቤተክርስቲያናቶችና በዓለም ዙሪያም ያለው ቤተክርስቲያን በተለይ የኢትዮጵያ ቤተክርስቲያን ብዙም ሳያውቁ አንዳንድ መጥፎ ልምምዶች እየገቡ እንደሆኑ እንመለከታለን። እነዚህ ምልክቶች ምንድናቸው? ድሮኛ አሁን ክራዝማቲክ ቸርች አልነበረችም። የኛ ቸርች ማለት በስሜት የሚነዱ ሰዎች አልነበሩም። ሪያሊስቲኩን ይዘው የሚሄዱ ናቸው። የእግዚአብሔር መንፈስ ይነካቸው የሚናገሩ ሰዎች በእግዚአብሔር መንፈስ ይሰራሉ። ግን በዛን ዘመን የተነሳው አንዳንድ ከቀን በኋላ የተነሱ ለምሳሌ እንደ ሌሎች ቤተክርስቲያናት ማለት ነው፣ እኔ ስሙን ባልጠራ ይሻለኛል።
ምክንያቱም ምናልባት ደስ ላይል ይችላል። በተለይ በአሁኑ ጊዜ በደርግ ጊዜ ቤተክርስቲያናት ሲዘጉ የተለያዩ ካሴቶች በተለይ ከምዕራብ ሀገሮች መጡ። ደግሞ አንድ አገልጋይ መጥቶ ነበር እዚህ ሀገር እና ከዚህ ከኒው አፖስቶሊክ በኋላ ነው የሚገባን ኒው አፖስቶሊክ ሪፎርሜሽን የሚባል አሁን አዲስ ትምህርቶችን ይዞ የመጡ ሰዎች አሉ። እነዚህ ካሴቶች ሲገቡ ሀገር ውስጥ እኛ የቃሉ ጥማት እንጂ የካሴቱን ጥራት አላየንም። በዛ ምክንያት ብዙ የስህተት ትምህርቶች ወደ ቤተክርስቲያን እየታጨቁ ገቡ። አሁን የዚህ የነቢያት የሐሰት ነቢያት አልነበሩም ማለት አይደለም። የሐሰት ነቢያት አገልግሎት በዚህ በናይጄሪያ አካባቢ የሚደረጉ ነገሮች እነሱ ሁሉ ሲገቡ በዚህ አይነት ነው የገቡት እና ልምምዱ ተጀመረ። ይሄ ልምምድ ደግሞ በየቤተክርስቲያኒቱ በቆዩት ቤተክርስቲያኒቱና ጥሩ የወንጌል መሰረት ባላቸው ቤተክርስቲያኖች ሁሉ እየታዩ መጡ እና እነዚህ ነገሮች በጣም ጥንቃቄ የሚጠይቁና ዛሬ የሚያሳዝኑ ነገሮች በመሆናቸው በጸሎት ሁልጊዜ እናንተ እናስባለን። በተቻለ መጠን ስንመጣም እንናገራለን። አንዳንድ ጉዳይ ላይ በተለይ ቤተክርስቲያን ውስጥ መንጸባረቅ ያለበት ትምህርቱ ቤተክርስቲያኒቷ የምታምንበት አከራካሪ ያልሆኑ ነገሮች፣ ለምሳሌ ያልተፈቱ ነገሮች አሉ ለዘመናት። እነዚህን ነገሮች ቤተክርስቲያን በመድረክ ላይ መውጣት የለባቸውም እና እነዚህ ያሳዝኑናል፣ ያሳስቡናል። ያየነው የምናየው በቃሌት ብቻ ሳይሆን በብዙ አብያተ ክርስቲያናት በአውሮፓም ቢሆን ብዙዎቹ ቤተክርስቲያን እየተበላሹ ያሉት በዚህ አይነት መልክ ነው እና የአዲሱ እንትን የሌለውን ልክ ወደ መኖር እናመጣለን በሚል አሁን ግን ሁሉም እየተረዳ እየመጣ ይመስለኛልና እግዚአብሔር ምንድነው ስሙ ዘመኑን እየዋጀ ነው። ቤተክርስቲያናችን ቃልዮት ማለት ነው። ጥሩ መምህራኖች አሁን እየተፈጠሩ ነው። ያየሁት በጣም ነው ልቤን ያረካው። ተስፋም እንድቆርጥ አያደርገኝም። በርቱ ነው የምለው። እዚህ ላይ ነው አንድ ሀሳብ ልጨምር። ሜቢ ስለ ጋሽ ሙሉጌታና እትዬ ጽጌ 23 ዓመት ነው እንግዲህ ከኢትዮጵያ ወጥታችሁ ካናዳ ያላችሁት፣ ግን በጣም በተደጋጋሚ ትመጣላችሁ እዚህ ኢትዮጵያ። እዚህ መጣችሁ 2 ወር 3 ወር አንዳንዴም 4 ወር የምትቆዩበት ጊዜ አለና እኔ ምስክር ነኝ። እንግዲህ እኛ ቤት የመጽሐፍ ቅዱስ ጥናት አለ። የጋሽ ሙሉጌታ ልጅ ያለበትን ፍስሐ እኛ ቤት ነው መጽሐፍ ቅዱስ የሚያጠኑትና በመጡ ቁጥር ሁል ጊዜ ነው ከኛ ጋር አክቲቭ ፓርቲሲፓንት ናቸው፣ አይቀሩም እስኪሄዱ ድረስ። አንድ ጊዜ እንዲያውም ጀምረው ነበር ኦንላይን ገብተው ራሱ ማጥናትም ጀምረው ነበርና ይሄ ትልቅ ልብ ነው። በተለይ ለኛ እንደዚህ ካሉ ታላላቆች ዘንድ አብሮ ህብረት ማድረግ ከነሱ በጣም ብዙ ትምህርትኛ ብዙ እንወያይና እስቲ ጋሽ ሙሉጌታ ስንል እንዴት አድርገው ጠቅለል አድርገው የሚናገሩት በቃ ብዙ ቦታ ይሄድንበትን ሰብሰብ አድርገው ወደ ቃል ይመልሱናልና እግዚአብሔር ይባርካችሁ ለማለት ፈልጋለሁ በዚህ አጋጣሚና ከቤተ ክርስቲያን አልተለያችሁም፣ ከትውልዱ አልተለያችሁምና እግዚአብሔር ይሄንን ያብዛላችሁ። ልባችሁ እዚህ እንዳለ ነው የሚያሳየውና እግዚአብሔር ይባርካችሁ። ቅዱስና ቸር የሆንክ የዘላለም አባት እግዚአብሔር ሆይ እናመሰግናለን። በቸርነትህ ጸጋህን አብዝተህ ያንዳንዳችንን ያለንበት ጠብቀህ እንደገና ለዚህ ምስጋና ጊዜ ስላበቃህን በፊታችን ስለቀረበው ማዕድም ጌታ አንተ እናመሰግናለን። የሰሩትን እጆች የተባረኩ ይሁኑ፣ ቤታቸው የተባረከ ይሁን። ጌታ ሆይ ደግሞ በልተን ለክብር ለምስጋና እንድንሆን ባርከ ፈውሰህ እንድሰጠን ለምንሃለን በጌታ በኢየሱስ ክርስቶስ ስም አሜን። Yehuda Messiah,
እግዚአብሔርን አመሰግናለሁ። በቅድሚያ ለ2018 የፋሲካ በዓል እንኳን በደህና አደረሳችሁ። ጋሽ ሙሉጌታና ወይዘሮ ጽጌ እና እዚህ በአገራችሁን ቤተክርስቲያንን ልትጎበኙ ከዛ ደግሞ ቤተሰቦቻችሁን በተለይ እዚህ ያለነው አሁን እህታችን ብሌንና ወንድማችን ፊሽ ቤት ነው ያለነው። ልጆቻችሁ ናቸው። ከነ ልጆቻቸው እንግዲህ ሁላችሁንም እንኳን አደረሳችሁ። ይሄ ልዩ የደስታ ቀን ነው። ዛሬ እንግዲህ እናንተ ለቦሌ ቃለ ቤተክርስቲያን መስራችም እንደመሆናችሁ መጠን ልዩ አክብሮት አለንና ይሄንን በዓል ከእናንተ ጋር ስናከብር በጣም ደስ እያለን ነው። ዘና ፈታ ብለን እግዚአብሔርን ልናከብር ነው። ክብር ለጌታ ይሁን እና አንደ ቤተክርስቲያን እንግዲህ ከጅማሮ ጀምሮ የነበረውን ጋሽ ሙሉጌታ ቀደም ስትነግረን ነበረ። የቦሌ ቃለ ቤተክርስቲያንን ቦታ እንዴት እንደተመራችሁ ከዛ ጅማሮ ላይ የነበረውን ነገር ሁሉ በጥሩ ሁኔታ አስቀምጠህልናል። በኋላም ደግሞ አሁን ስላለችበት ቤተክርስቲያን ሁኔታ ያው የሚኖር አስተያየት ይኖራል፣ ለትውልዱ የምታስተላልፈው ይኖራል ብዬ አስባለሁ እና እንደ ቤተክርስቲያን እንግዲህ እናንተን በተለይ የእናንተን ታሪክ ምስክርነት መስማት ለትውልዱ አሁን እነ ዮርዲም ሲጠይቁ እንደነበረው ብዙ ከናንተ የምንማረው ነገር አለ እና ያሳለፋችሁበት ሁኔታ እንዴት ቤተክርስቲያን እንዳገለገላችሁ ከወጣትነት ጀምሮ እግዚአብሔር ደግሞ በምህረቱ እንዴት እንደጠበቃችሁ እናንተ ሕያው ምስክሮች ናቸው። እናንተ ማየቱ ብቻ ለኛ ትልቅ በረከት ነውና ይሄ ፕሮግራም ጌታን እንደሚያከብር እርግጠኛ ነኝ። እንደ ቤተክርስቲያን እንግዲህ መልካም በዓል እንዲሆን የደስታ ጊዜ በዚህ በኢትዮጵያ በሚኖራችሁ ቆይታም መልካም ጊዜ እንድታሳልፉ እመኛለሁ። አሁን ብዙ የእናንተ ነገር እንግዲህ ምስክርነታችሁም ትምህርት እንደሚሆን ቅድም እንዳልኩት እያሰብን ነው። እንደ ቦሌ ቃለ ቤተክርስቲያን ይህን ፕሮግራም ያዘጋጀ ነው። ጌታ ይባረክ። በመጨረሻ እንዲሁ በተለይ ጋሽ ሙሌና ወይዘሮ ጽጌን እኔ 90ዎች ውስጥ ነው ያወቅኳችሁ። 90ዎች ዓመተ ምህረት ውስጥ በኢትዮጵያ አቆጣጠር እና እናንተ እኔንም በደንብ በማታውቁኝ ሰዓት በተለይ በጥሩ ምሳሌያዊ ህይወት በተለይ ጋሽ ሙሉጌታን አባቴ በጣም ይወደው ነበርና ጥሩ ክርስቲያናዊ ስነ ምግባር ስራ ወዳድ ነው በማለት እንደ ምሳሌ እንድከተለው ይገፋፋይ ነበር አባቴና በዛ እናንተን በዛ በጣም አስታውሳለሁ። በተለይ የስራ ዲሲፕሊን፣ ለቤተክርስቲያን የምትከፍሉት ዋጋ፣ ጊዜያችሁን፣ ጉልበታችሁን ቤተክርስቲያንን ለመጥቀም የምታደርጉት ጥረትና አኗኗር ስታይል ራሱ በጣም ምሳሌያዊ ስለነበረ እናንተን እንዳይ ወላጅ አባቴ ይገፋፋይ ነበረ። በዛ በጣም አስታውሳችኋለሁ። ሌላው እኔም ወላጆች ጋር አንድ ህብረት ስለነበራችሁ ወይዘሮ ጽጌና ጋሽ ሙሉጌታ ባይብል ስተዲ ዛኛ ቤትም ስትመጡ አይ ነበረ ካፈል ነበረ ከእናንተም ጋር አልፎ አልፎ እና አሁን ብዙ ጊዜ አልወስድም፣ ግን ስለ እግዚአብሔር ፍቅር ስትወያዩ ብዙ ማስታወሳቸው ነገሮች አሉ እና ብዙ ምሳሌነት ትዳር እንደሚከበር በስራ ቤታችንን በትክክል መምራት እንዳለብን ክርስቲያናዊ ጠንካራ መሆን እንዳለብን ህይወታችሁም ትምህርታችሁም ብዙ ተጽዕኖ አሳድሮብኛልና ስለናንተ እግዚአብሔርን አመሰግናለሁ። አሁንም ቀሪ ዘመናችሁ የተባረከ የለመለመ ፍጻሜያችሁ በእግዚአብሔር ቤት ያማረ እንዲሆን መልካም ምኞቴን ገልጻለሁ። ቦሌ ቃለ ቤተክርስቲያን እንግዲህ እድለኛ ናት እንደናንተ ያሉ መሪዎች አባቶች ስላሉን ደስ ይለናል። ክብር ለጌታ ይሁን። ተባረኩልን ማለት ፈልጋለሁ።